እትዬ ወዲትና እትዬ ወርቂቱ ተብያቸው እንግዲህ ራሳቸው በቆፈሩበት ጉድጓድ ገብተው ይገኙበታሉ። በዚህ አጋጣሚ አለምዬን የማይታሰብ ነገር እናደርግባታለን ብለው ሲያስቡ አጋቹ መረጃውን እንድሰጣችሁ ከፈለጋችሁ 23,000 ብር ካመጣችሁ በኋላ ልሰጣችሁ እችላለሁ፣ አለበለዚያ ግን ለአደባባይና እንደዚሁም ለወንድዬ ወስጄ እሰጣለሁ ብሏላቸው። ወርቂትና እትዬ ያችው ጉደኛዋ ልጇ ዮዲት የሚገቡበት ቦታ ጠፍቷቸው ያዙኝ ልቀቁኝ እያሉ ይገኛሉ። አንድ ቀን እንኳን ስሙር ጠርቶት የማያውቁትን እግዚአብሔርን አረ የት ነህ ቶሎ ድረስልን እያሉ ይገኛሉ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ የብሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእውነት ሁሌም ላይክ እያደረጋችሁ ኮሜንት ላይ አስተያየታችሁን ለምትጽፉልኝ እጅግ አድርጌ አመሰግናለሁ። እንደዚሁም ደግሞ ሰብስክራይብ አድርጉ፣ ይህንን ቻናል አሳድጉልኝ። ባልጠቅማችሁ አልጎዳችሁም፣ ግን ደግሞ እኔ ኢትዮጵያ እህታችሁ ነኝና ቻናልን ብታሳድጉ ምንም ነገር አልጎዳችሁም። ዮዲት ጉዲትና የእናቷን ያሳደገቻትን እንግዲህ እናት ልጁን ሲያሳድግ መልካም ነገር እያደረገለት ያሳድጋል ሲባል የዮዲት እናት ደግሞ እናቷን ጊንጥና እባብ አድርጋ እንድታደርግ አድርጓት ዛሬ ራሷንም በመከራ በስተርጅና ራሷ በመከራ ውስጥ ትገኛለች ማለት ነው። እንግዲህ የእናት ግፍ ድራማ ምን ላይ ደረሰ? ክፍል 24 በጣም በሚያሳዝን ነገር እንግዲህ ምክንያቱም አለምዬን ያገቱት መረጃውን ለማግኘት ነበረ። የያዘችውን መረጃ ለመውሰድና የጀመሩትን ጅማሬ ለመጨረስ ነበረ ፍላጎታቸው። ግን ደግሞ እግዚአብሔር ያንን ነገር አልፈቀደውም። የሚያሳዝን ነገር መረጃው ምክንያቱም አለምዬን ያገቷት ሰዎች በጣም ጥሩ ሰዎች ናቸው። ሁለቱም በጣም ጥሩ ሰዎች ናቸው። አንዱ አለምዬን ራበኝ ስትል ምግብ የሚሰጣት፣ ጠማኝ ስትል ውሃ የሚሰጣት፣ እንደዚሁም ደግሞ እንደዚህ አይነት ነገር እንዴት እጅሽን ታስገቢያለሽ? ግን በጣም መደነቅ የሚገባሽ ጀግና ሴት ነሽ፣ በጣም ጎበዝ ነሽ። ሰው ሲሞት ዝም ብለሽ አለማለፍሽ በጣም ልትደንቂ ይገባሻል ብሎ ብሏታል ማለት ነው። እንግዲህ አለምዬም አወድ ግዴታዬ ነው፣ ምክንያቱም የሰው ነፍስ አጠገቤ እንደዚህ እየተሰቃየች እያለች እማዬን ዝም ልል አልችልም፣ ምክንያቱም በጣም የምታዛዝን እናት ነች። አንተ ራሱ በእኔ በኩል ብትሆን ታረጋለህ፣ ምክንያቱም እናትየዋ በጣም መልካም እናት ነች። ደግሞም መልካም ስለሆነች ብቻ ሳይሆን በማንም ሰው ላይ ማንም ሰው ላይ እንዲደርስ ስለማልፈልግ ነው ብላ ትላለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ አጋቹ ምንድን ያደረገው? ቀጥታ ወደ ቤት ውስጥ ነው የመጣው። ወደ ቤት ውስጥ ሲመጣ እትዬ ወርቂቱ ወጥታ ምንድን የተፈጠረው? ለምን መጣክ ብላ አላለችው መሰላችሁ? የመጣሁትማ ኃይለኛ መረጃ እዤ ነው ብሎ ይላታል ማለት ነው። ብቻ አለም ጠፋች ወይንም ወጣች እንዳትለኝ ብላ ትለዋለች ማለት ነው። አለምስ አልወጣችም አለች፣ እዛው ነች ያለችው። ግን ደግሞ የያዝኩት መረጃ ለኔ የሚረዳኝ ህይወቴን የሚቀይርልኝ መረጃ ነው ያገኘሁት ብሎ ይላታል። እንዲህ ምን አይነት መረጃ ነው ያንተን ህይወት የሚቀይረው ብሎ ይላታል። እንዲህ አዎ ህይወቴን የሚቀይር መረጃ ነው እኮ ብዬ ነግሬሻለሁ። መረጃውማ ያለው መረጃ ምን እንደሆነ ልንገርሽ፣ ስልኩን አግኝቼዋለሁ ብሎ ይላታል። ጎበዝ ስልኩን አገኘክ? አዎ ስልኩን አግኝቻለሁ። እንግዲህ አንጠዋ እስኪ እንየው። እንዴ ዝም ብሎ መታየት አለ እንዴ ስልክ? ምክንያቱም ይሄ መረጃ በጣም ከባድ መረጃ ነው። ይሄን መረጃ ህዝብ ባየው አንቺና ልጅሽ የት ልትሆኑ ትችላላችሁ ብሎ ይላታል። ማለት ምን ማለት ነው? ማለትማ እዚህ ስልክ ውስጥ እያየሁት መረጃ በጣም ከባድ ነው።
የወዲት ልጅሽ አንዴ እንደ ስስት ስትቀያየር ባሏ ፊት ሌላ ሰው፣ እናትየዋ ፊት ሌላ ሰው፣ አንዴ እያነቀቻት፣ አንዴ እየሰደበቻት፣ መርዙ ውስጥ ምግብ እየጨመረች እያበላቻት፣ የሚያሳዝነው ነገር ያ ሁላ ነው ያየሁት ብሎ ይላታል። ከዛም በኋላ እናትየዋ እናም እንደምትፈልገው የዚህ መደራደሪያ ገንዘብ ነው የምፈልገው። እሺ እንደዛማ ከሆነ 50 ሺህ ብር ልስጠካ። 50 ሺህ ብር 50 ሺህ ብር ይሄ ሁላ መረጃ 50 ሺህ ብር ነው የምሰጥሽ ምሰጪኝ? አውዳ እስኪ አንቺ ስታስቡ ይሄንን መረጃ ወንድዬ በ50 ሺህ ብር አይገዛኝም ብለሽ ታስቢያለሽ? ምን? አዎ አለበለዛ ለወንዴ ነው ወስጄ የምሸጠው። የሚሸጥላቸው ሰዎች ብዙ ሰዎች አሉ፣ ግን የአንቺና የልጅሽን እጣ ክፍል አንቺው ታውቂያለሽ ብሎ ይላታል። እትዬ ወርቂቱ ከዛን በጣም ትናደዳለች። እሺ እባክህ ልጄ ምን እንዳደርግልህ ትፈልጋለህ? ስንት ብር ልስጥህ? እሺ ብሩ 20 ሺህ ብር። 20 ሺህ ብር? ኧረ እስቲ ለአንደበትህ እንኳን ተጠንቀቅለት። ስሙን ጠርተህ የማታውቀው ብር በኋላ አንገትህን እንዳያንቅ ብላ ትለዋለች። አይ አያንቀኝም፣ ግን አንተ ስታስበው እናትህ፣ አያቶችህ፣ አባትህ፣ ቅድመ አያቶችህ ያላዩትን ገንዘብ ለማየት እንደዚህ ጓጓከው ምን ብታገኝ ነው ብላ ትለዋለች። አይ እሱንስ እኔ ብቻ ካገኘው ራሱ በቂ ነው። እኔን ደግሞ ልታሳይኝ ያበቃሽኝ አንቺ ነሽ። በዚህ አጋጣሚ እጅግ አድርጌ አመሰግናለሁ ይላታል። ማለት ከዚህም በላይ መቀነስ አትችልም? እንደውም ባወራሽ ቁጥር 1 ሚሊዮን እየጨመርኩበት ሄዳለሁ። አሁን 21 ሚሊዮን አድርጌብሻለሁ። ምክንያቱም ይሄ መረጃ ቀላል የሆነ መረጃ አይደለም። እናት ለልጇ ጥሩ ነገር ታስተምራለች ቢባል አንቺ ደግሞ ልጅሽን ክፋትና ጭካኔነት፣ ነፍስ ገዳይነት እያስተማርሻት ነበረ። ይሄንን የእናንተን መረጃ በሰው ፊት ቢለቀቅ ወይም ደግሞ ወንድዬ ባየው ዝም የሚልሽ አንቺንና ልጅሽ ይመስልሻል? ይላታል። አረ ልጄ እባክክ ብያለሁ። ይሄንንማ እንደዚህ ማድረግ የለብህም። እንግዲህ እንደዛ ካልመሰለሽ ይሄንን የጠራሁትን ብር አምጥተሽ ከዛም በኋላ መረጃውን ልሰጥሽ ይችላለሁ። አለበለዚያ ግን አልሰጥሽም። ደግሞ ምላስ ባበዛሽ ቁጥር ብሩን እየጨመርኩ ነው የሚሄደው። አሁን ደግሞ 22 ሺህ ብር አድርጌልሻለሁ አላላትም? እንግዲህ ወትዬ ወርቂቱ ያ ምላስ ክፋት ሲያወራ፣ ስድብ ሲሳደብ፣ ሀሚታ ሲያማ የነበረ አንደበት ዝም ሊል አልቻለም። አሁንም ደግማ ትናገራለች። ስትናገር 200 አሁንም ደግሞ 23 ሺህ ብር ያደርግላታል። አረ እባክህ ምን አደረግኩክ? ይሄንን ብር ግን ኬት የማመጣ ይመስልሃል? ብላትለው እኔ ምን አውቃለሁ? ኬትን ማምጣት ትችያለሽ። ካመጣሽ ቦታ አምጥተሽ ይሄንን ብር ማምጣት አለብሽ። አለበለዛ ግን ይሄንን መረጃ በህይወትሽ አታገኙ ብሎ ይላታል ማለት ነው። በጣም እትዬ ወርቂቱ እንግዲህ በስተመጨረሻ ፌንት ትነቅላለች። እንግዲህ ፀሐዬ መታ ምን ሆነሽ ነው ትላታለች። ምን ሆነሽ ነው? ምንም በዛችሁ በሶፋ ላይ ፌንቷን ነቅላ ትተኛለች። እንግዲህ ያቺ ተንከሴስ ልጇ ጊንጧ ከለፍ እያለ ትመጣለች። ስትመጣ እናትየዋ ፌንት አግኝታ ፌንት በልታን ያገኘቻት። ከዛም በኋላ አረ ፀሐይ ነይ፣ ምንድን ያደረግሻት እናቴን ብላ ትላታለች። እናትሽንማ ምን አደርጋታለሁ? እኔም እኮ ይቼ ምን እንደሆነች አላውቅም። የሆነ ጥቁር ጃኬት የደፋ ሰውዬ መጥቶ ነበረ። ከሱ ጋር ካወራች በኋላ ምን እንደሆነች እንኳን በማላውቀው እናትሽ ተቀየረች። ስለዛን እኔ የማውቀው ነገር የለም ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ እትዬ ወርቂቱ የምትባሏ ሴትዮ በጣም በሚያሳዝን ነገር ያዙኝ
ልቀቁኝ በማለት ውስጥ ትገኛለች ማለት ነው። አንቺ እስቲ ዋምጪ ለናቲ ብላ ትላታለች። ከዛም በኋላ እንግዲህ ፀሐዬ ቶሎ ከለፍ ከለፍ እያለች ውሃውን ይዛላት ትመጣለች። ከዛ ፊቷ ላይ ትረጭና እማዬ ምን ሆነሽ ነው? ምን ሆነሽ ነው ግን? የሆንኩትማ ነገር አንቺ ብትሰሚ ልጄ ምን ውስጥ ትገቢያለሽ? እኔ የሰማሁትን ባትሰሚ ደስ ይለኝ ነበረ፣ ግን ደግሞ ግዴታ ሆነብኝ ልነግርሽ ብላ ትላታለች። በስተ መጨረሻ በኋላ የሆነው ነገር ምንድን ነው ብላ ስትጠይቃት ልጄ እኛ በቆፈርነው ጉድጓድ ውስጥ ራሳችን ልንገባበት ትንሽዬ ሰዓት ነው የቀረን። ለእኔና ላንቺ የምንገባበት ጉድጓድ እየተቆፈረልን ይገኛል። አለበለዛ ግን እስር ቤት ልንገባ ነው ትላታለች። እንዲህ እማዬ ምንድን ነው? ምን ተገኘና ነው እናንቺ የምንታሰረው? አዎ ዮዲት በቃ ቁርጥሽን ወቂ። እኔና አንቺ ልንታሰር ነው። ቆይ ምንድን ነው የተፈጠረው? እማዬ አትናገርም እንዴ? በነገርሽማ አንቺም እንደኔ ፌንት ትነቂያለሽ ብላ ትላታለች። ምንድን ነው ግን የተፈጠረው? እኛ አንታሰርም ብዬሻለሁ እማዬ አትሰሚም እንዴ ብላ ትላታለች። አይ እንታሰራለን በቃ ብዬሻለሁ ብላ ትላታለች። ምንድን ነው ቆይ የተፈጠረው ብላ ትላታለች። የተፈጠረውማ ከዚህ ከስራትና ከጉድጓድ ውስጥ እንድንወጣ ከፈለገሽ 23,000 ሚሊዮን አለሽ። እንዲህ 23,000 ሚሊዮን እማዬ በህይወቴ አይቼው አውቃለሁ እንደ ይሄንን ብር የምትጠሪው? እና ምን አውቃለሁ እማዬ ልጄ፣ ምክንያቱም 23,000 ብር ካለ ብቻ ነው እኔና አንቺ መኖር የምንችለው። አለበለዛ ግን ወይ ጉድጓድ ውስጥ ወይ ደግሞ እስር ቤት ውስጥ ነን ያለ ነው ብላ ትላታለች። ቆይ ምንድን ነው የተፈጠረው እማዬ? እኔ የማላውቀው ነገር። የዓለም አጋች መረጃውን አገኘ። ምን ላረግ አገኘው? እና ቆንጆ አሪፍ ነዋ። መረጃውን እኮ ለኛ ይሰጣል። መረጃውንማ ማግኘቱ በጣም ቆንጆ ነበረ፣ ግን ደግሞ መረጃውን እሱ ይዞታል። ያ መረጃውን የያዘውን እንዲሰጠን 23,000 ብር ጠየቀን። ምን? አዎ 23,000 ብር 23,000 ብር ካልከፈላችሁ መረጃው የለም ብሎ አለኝ ትላለች ማለት ነው። በስተ መጨረሻ እንግዲህ ዮዲት እሷ ጋራም ይመጣል። ከመጣ በኋላ ከሱ ጋራ ታወራለች። እሱም አንቺ ግን ምን አይነት ክፉ ሴት ነሽ? ምን አይነት ክፉ ሴት ነሽ አንቺ? ምን አይነት እንደ እስስት ነው አይደለም የምትቀያየሩ? ግን እንዴት ይሄ ሁላ ነገር ስራ ስትሰሪ እንዴት ሰው አያየኝም ብለሽ አሰብሽው ብሎ ይላታል። ወይኔ ዓለም ሰራችልኝ አይደለ እያለች በውስጧ ስትሰድባት ነበረ። ሰራችልኝ ግን አንቺ ነሽ እንጂ እንከፍ ይሄ ሁላ ስራ ስትሰሪ ሰው አያየኝም ምንም አያየኝም ብለሽ ማሰብሽ ብሎ ይላታል ማለት ነው። ቤተሰብ በቀጣይ ቪዲዮ እጀላችሁ እስከምመጣ ድረስ ቸር ቆዩልኝ። የምወዳችሁ የማከብራችሁ በቀጣይ ቪዲዮ እስከምመጣ